ሊታመን የማይችል አሰቃቂ ክስተት በአማራ ክልል ዋግምራ አካባቢ የመንግስት ኃይሎች በሰነዘሩት የድሮን ጥቃት ከ40 በላይ የሚሆኑ የራሳቸው ታማኝ ሚሊሻዎች መገደላቸው ተሰምቷል። ለ6 ዓመታት ለሀገርና ለመንግስት በበረሃ ሲዋጉ የነበሩት እነዚህ አገልጋዮች በራሳቸው ወገን ድሮን ተመቱ። የፈረንሳይ ዜና አገልግሎት ይዞ የወጣው አስደንጋጭ መረጃና የዓይን እማኞች ምስክርነት ምን ይላሉ? ዝርዝሩን እናያለን። ክብራትና ክብራን ለቻናላችን አዲስ የሆናችሁ ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትዘነጉ። ወደ ዝርዝሩ እናልፋለን። የፈረንሳይ ዜና አገልግሎት እንደገለጸው ከሆነ አንድ የአካባቢው ባለስልጣንና አቡዝናቡ የተባሉ ሕክምና ባለሙያ ጠቅሶ እንደዘገበው ጥቃቱ የደረሰው ባለፈው ጥር 7 ቀን 2018 ዓ.ም ነው። ጥቃቱ ከመፈጸሙ በፊት ድሮኑ ካምፑ ላይ ለተወሰነ ጊዜ ሲያንዣብብ እንደነበረ የገለጹት ባለስልጣኑ ጥቃቱ ከተፈጸመ በኋላ ግን ስፍራው በእሳትና በጭስ ተውጦ እንደነበረ ተናግረዋል። 36 ሰዎች ወዲያውኑ ሲገደሉ ሌሎች 2 ሰዎች ደግሞ በሆስፒታል ውስጥ ሕይወታቸው አልፈዋል። በአጠቃላይ የሟች ቁጥር ከ40 በላይ እንደሆነ የሕክምና ባለሙያው አረጋግጠዋል። የስህተት ጥቃትና የባለስልጣናት ብሶት። ጥቃቱ ከተፈጸመ በኋላ ጦሩ ብቃቱ በስህተት የተፈጸመ መሆኑን ለአካባቢው ባለስልጣናት እንደገለጹ ስማቸው እንዲጠቀስ ያልፈለጉ ኃላፊ ተናግረዋል። እኚህ ባለስልጣን በከፍተኛ ሐዘን ሲናገሩ ለአለፉት 6 ዓመታት መንግስት ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዳቸው ርቀው በብርሃና በዱር ሸንተረሩ ሲዋጉ የቆዩ ሚሊሻ አባላት ላይ በመኖሪያ በመሆኑ የሚታወቀው ካምፖች በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉ ጠይቀዋል። ይህ ክስተት በመንግስት ደጋፊዎችና በሚሊሻዎች ዘንድ ከፍተኛ ቅሬታ ሲቀሰቅስ እንደሚችልም ይገመታል። የጦሩ ምላሽና የድሮን ጥቃቶች ዳራ። ለዚህ አሰቃቂ ጥቃት የፈረንሳይ ዜና አገልግሎት የጦሩን ቃል አቀባይ የጠየቀው ቢሆንም ቃል አቀባዩ ስለደረሰው ጥቃት ምንም መረጃ አልደረሳቸውም ብሎም ገልጿል። ይሁን እንጂ በአማራ ክልል መንግስት ኃይሎችና ከፋኖ ታጣቂዎች ጋር ውጊያው ከተጀመረ ከሚያዝያ 2018 ዓ.ም ጀምሮ የድሮን ጥቃቶች ከፍተኛ ሁኔታ ጨምረዋል። አክሊድ የተሰኘው ተቋም እንደገለጸው ባለፈው ዓመት ሐምሌ ወር ድረስ ብቻ በደረሱ የድሮን ጥቃቶች ቢያንስ 669 ሰዎች ሕይወታቸው አልፏል ብሏል። የዜና ትንታኔና እንድምታ። ይህ የስህተት ጥቃት ተብሎ የተገለጸው ክስተት በጦርነት ሂደት ላይ ምን አይነት ተጽዕኖ ይኖረው ይሆን? የመንግስት ታማኝ ኃይሎች በራሳቸው ድሮን መመታታቸው በወታደራዊ አመራርና በታችኛው መዋቅር መካከል ያለው ግንኙነት ሊያሻክር ይችላል። በተለይም በዋግምራ አካባቢ ለረጅም ጊዜ መስዋዕትነት ሊከፍሉ የሚችሉ ቤተሰቦች ይህ ዜና እጅግ ሰባሪ ነው ተብሏል። አድማጮቻችን፣ በዋግምራ የደረሰው የአሰቃቂ አደጋ በእርግጥ በስተት የተፈጸመ ሊሆን ይችላል ወይስ ሌላ ምክንያት አለው? የድሮን ጥቃቶች በአማራ ክልል ያደረሱት ያለው ሰብአዊ ጉዳት ምን መንገድ ሊቆም ይችላል? የእናንተን አስተያየት በኮሜንት ጻፉልኝ። ቪዲዮ ላይክ ማድረጋችሁና ሌሎቹን እንዲደርስ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰላም ለሀገራችን፣ ቸር ቆዩልኝ።